ጤና ይስጥልን እንደምን አምሽታችኋል ተመልካቾቻችን ከደቡብ ቴሌቪዥን የምሽት 1 ሰዓት ዜናዎቻችን ይዘን ቀርበናል ከዜናዎቹ ጋር ቀዳማዊት በቃሉ ነኝ አብራችሁን ቆዩ የኢፌሪ ቡናና ሻይ ባለስልጣን ዓለም አቀፍ የቡና ኮንፈረንስ ለማዘጋጀት እያደረገ ባለው ሂደት በድረገጹ ላይ የተሳሳተ መረጃ ማስተላለፉን ተከትሎ ለተፈጠረው ችግር ማህበረሰቡን ይቅርታ ጠየቀ ችግሩ እንዲፈጠር ባደረጉ አካላት ላይም ባለስልጣን መስሪያ ቤቱ ህጋዊ እርምጃ እንደሚወስድ አስታውቋል የቡና ሙዚየም ግንባታ ተጠናቆ ለአገልግሎት እንዲበቃ እንደሚደረግም ተጠቅሷል ጸጋብ ዮሐንስ ዝርዝር አለው የኢትዮጵያ ቡናና ሻይ ባለስልጣን ዓለም አቀፍ የቡና ኮንፈረንስ በቅርቡ ለማዘጋጀት በሚያደርገው ሂደት በድረገጹ የተለጠፈው መረጃ በከፋ ዞን የሚገኙ የህብረተሰብ ክፍሎችን ማስቆጣቱ የሚታወስ ነው። በዚህ የተነሳም ነዋሪው የቡና ባለቤትነት ጉዳይና ከዚህ ጋር የተያያዘውም ለረጅም ጊዜ ግንባታው ሲጓተት የቆየው የቡና ሙዚየም ጉዳይ ልባት ማግኘት አለበት፣ በባለስልጣኑ ድረገጽ የተለቀቀው የተሳሳተ መረጃ ሊስተካከል ይገባል በማለት ላለፉት 4 ቀናት አደባባይ በመውጣት ተቃውሟቸውን እየገለጹ ናቸው። ቡናችን ለድርድር የማይቀርብ ነገር ነው። ዓለም ያወቀው የቡና መገኛ ከፋ ማንኪራ እንጂ ጅማ አይደለም። ገለልተኛ የሆነ አጥኚ ቡድን የታሪክ የስነ ቅርስ ባለሙያ ተቋቁሞ በእውነት ቡና የማን ነው የሚለው ነገር መታየትና በእውነት ለዚህ ህዝብ ፍርድ መሰጠት መቻል አለበት ብዬ ነው ማስበው። ንጋጩ ዶክመንቶችን የላከው አካል በአስቸኳይ ያንን በሚያርም መልኩ ከሚመለከተው አካላት ጋር ተነጋግሮ ያንን ባጭር ጊዜ ውስጥ ምላሽ መስጠትና ማስተካከል አለበት ብዬ ነው ማምነው። የደቡብ ሬዲዮና ቴሌቪዥን ድርጅትም የነዋሪውን ቅሬታ በተከታታይ በመዘገብ ጉዳዩን ልባት እንዲያገኝም ዘገባዎችን በመስራት ላይ ይገኛል። ይህን አስመልክቶም ከጣቢያው ጋር ቆይታ ያደረጉት የኢፌዴሪ የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ባለስልጣኑ አምራቾችን በመርዳትና በማገዝ የምርት ጥራትን በመጨመርና ገበያን በማስተሳሰር የተሻለ ገቢ ከዘርፉ ማግኘት እንዲችሉ ማድረግ የተቋሙ ዋነኛ ተልዕኮ ስለመሆኑ ገልጸው ከተለያዩ አካላት ጋር በጋራ በመሆንም የሚሰሩ ተግባራት ስለመኖራቸው ገልጸዋል። አሁን ላይም ከቡና መገኛ ጋር ተያይዞ ለተፈጠረው ጉዳይ ዓለም አቀፍ የቡና ቀንን ለማክበር እየተደረገ በሚገኘው ሂደት ላይ ችግሩ እንደተፈጠረ አንስተዋል። ከተለያዩ ባለድርሻ አካላት ጋር ከአየር መንገድ፣ ከንግድ ሚኒስቴር፣ ከባህልና ቱሪዝም እንዲሁም ከውጭ ጉዳይ ሚኒስቴር ጋር በመሆን ኢንተርናሽናል ወርክ ኮፊ ኢቨንት በኢትዮጵያ እንዲዘጋጅ ዝግጅት ላይ ነው ያሉትና ይሄንን ፕሮሞት እየተደረገ ያለ በእኛ ዌብሳይት ላይ የተለያዩ መረጃዎች ተለጥፈው ተገኝተዋል የሚል ኮመንት ስለተነሳ በዛ ኮመንት ዙሪያ ላይ ይሄ የኛ የባለስልጣኑ ማንዴትም ያለሆነ የባለስልጣኑ አቋምም ያለሆነ በዛ ላይ ተለጥፈው ዌብሳይት ላይ ተለጥፈው ስለነበረ ያንን ለማስተባበል አትሊስት ማድረግ ያለብንን ነገር ሰርተን ከዛ በኋላ ግን ምንድነው ችግሩ የሚለውን ነገር በእኛ በራሳችን ለማጣራት ዝግጅታችንን እየጨረስን ያለነው ማን ነው ፖስት ያደረገው ለምንድነው ፖስት የተደረገው የሚለውን ነገር በራሳችን በባለስልጣን መስሪያ ቤቱ የሚቃኝ ነው የሚሆነው። የኢትዮጵያ ቡናና ሻይ ባለስልጣን ከኢትዮጵያ አየር መንገድ ጋር በመተባበርም ዘላንድ ኦፍ ኦሪጂን በሚል መሪ ቃል ዓለም አቀፍ የቡና ኤግዚቢሽንና ኮንፈረንስ በማዘጋጀት ላይ ይገኛል። ይህን ሁነትም ለማስተዋወቅ በሚደረገው ሂደት ስህተት ተፈጥሯል ያሉት የፌዴሪ የግብርና ሚኒስትር ዴኤታና የቀድሞ የቡናና ሻይ ቅመማ ቅመም ባለስልጣን ዋና ዳይሬክተሩ አቶ ሳኒ ረዲ ለዚህም ቢሮው ኃላፊነት ይወስዳል፣ በጉዳዩ ላይም ተሳትፎ ያደረጉ አካላትንም በሕግ የማስጠየቁ ተግባር እየተሰራ ነው ብለዋል። በዚህ ስራ ላይ የተሰማሩ መስሪያ ቤቶች ፌስቡካቸውም ዌብሳይታቸውም አንዱ ያወጣውን መረጃ ሌላውም ሼር እያደረገ ያሰራጨዋል ለማስተዋወቅ ማለት ነው። ቡናና ሻይ አየር መንገድ ያስተላለፈውን መረጃ ሼር አድርጎ አስተላልፈዋል። ይህን መረጃ ያዩ የፌስቡኩ ደንበኞች የቡና መገኛ ለምን አላችሁ፣ የቡና መገኛ ከፋ ለምን አላችሁ የሚል ከፍተኛ የሆነ አስተያየትም ስድብም አስተላልፏል። ይሄንን ዌብሳይት ወይም ፌስቡክና ዌብሳይቱን አድሚኒስትሪ የሚያደርገው ባለሙያ እንዲህ አይነት ኮመንት መጥቷል ምን እናርግ ብሎ ሳይጠይቅ ብዙ ሰዎች የጻፉትን ሐሳብ ወስዶ ተሳስተን ይሁን እንደ ዌብሳይቱ ሳስቶ ይሁን እንደ አየር መንገድ ዌብሳይት ሲሰራ ይልና ጅማንም ያካታል ብሎ ጻፈ። እንግዲህ የመጀመሪያ ጻፈው የቡና መገኛ የሆነውን ከፋንም ያካታል ሳትፉ ነው የሚለው። ይሄ ባለሙያ ምን ጨመረ? እዛው ከፋ ጅማንም ያካታል ብሎ ጨመረ። በመገኛ ቦታው አሁን እንደምንሰማው ግልጽ የሆነ ተቃውሞ ከዚህ አልነበረም። አሁን ሁለቱም አካባቢዎች እኛ ጋር ነው መገኛው እኛ ጋር ነው መገኛው የሚል ጥያቄዎችም ያነሱ ነው። ይሄን ጥያቄ
ቡናና ሻይ በማንዴት ደረጃ የመመለስ ስልጣን ኃላፊነት የለውም። ይሄ ባለሙያ የቡናና ሻይ ማንዴት ያልሆነ መረጃ አየር መንገዱ ያስተላለፈውን ሼር አድርገዋል። ተቃውሞ ሲመጣ መልስ መስጠት የነበረበት አየር መንገድ ነው፣ ቡናና ሻይ አይደለም። ይህን በማድረጉ የከፋንም ህዝብ ሌላውንም ህዝብ አደናግሯል ባለስልጣኑ። ስለዚህ ሙሉ ኃላፊነት ባለስልጣኑ የሚወስድ መግለጫ በፌስቡክ አድሬሱም ገልጸዋል። ለሁሉም ሚኒስትሪ ሚዲያዎች ለኢቢሲም፣ ለፋናም፣ ለደቡብ ቴሌቪዥንና ሬዲዮ ድርጅትም በጽሁፍ ይህንን ግለጹልን፣ አሳውቁልን ብሎ አስተላልፏል። ተገቢነት የሌለው መረጃ በተቋሙ ድረገጽ መተላለፉን ተከትሎ ለተፈጠረው ችግርም ተቋሙ ኃላፊነት ይወስዳል፣ ለዚህም ማህበረሰቡን ይቅርታ ይጠይቃል ብለዋል የተቋሙ ዋና ዳይሬክተር ዶክተር አዱኛም። በራሳችን በኩል የማይሆን ነገር በዌብሳይቱ ላይ በመለጠፉ ይቅርታ ጠይቀናል። አሁንም ይህንን ይቅርታ እንዲቀበሉ ነው የምንፈልገው። ከሙዚየም ግንባታ መዘግየት ጋር ተያይዞ ህዝቡ የሚያነሳው ቅሬታ ተገቢ ነው ያሉት ዋና ዳይሬክተሩ ሙዚየሙ ከግቡ እንዲደርስም ይሰራል ብለዋል። ሙዚየም ተሰርቷል። ያ ሙዚየም ግን መንቀሳቀስ አለበት፣ ተግባር ላይ መዋል አለበት። እንደ ባለስልጣን መስሪያ ቤት እኛም ተረባርበን የራሳችንን ኮንትሪቢሽን ተዋጽኦ በማበርከት እኛም ያ ሙዚየም መንቀሳቀስ የሚችልበት ሁኔታ መፍጠር እንችላለን። ምክንያቱም ኦልሬዲ የተሰራ ነገር ስለሆነ ማለት ነው። እንደዚህ አይነት ጥያቄዎች ተገቢ ጥያቄዎች ስለሆኑ እና ይሄም በጋራ የራሳችን አሴት አድርገን መስራት የምንችልበትን መድረክ ፈጥረን ከነሱ ጋር የምንሰራበት ሁኔታ እናመቻቻለን። ተመልካቾቻችን የዚህን ዘገባ ሙሉ መረጃ ከዜና በኋላ የምናስተላልፍ ይሆናል። የደቡብ ክልል መንግስት ከህዝቡ ጋር በመሆን ለሰላም ግንባታ ትኩረት ሰጥቶ እንደሚሰራ ርዕሰ መስተዳደር አቶ ሚሊዮን ማቴዎስ ገለጹ። ርዕሰ መስተዳደሩ በወቅታዊ የክልሉ ሁኔታ ላይ ለጋዜጠኞች መግለጫ ሰጥተዋል። ሲሳይ ደበበ መግለጫውን ተከታትሎ ተከታዩን ዘገባ አዘጋጅቷል። የክልሉ ርዕሰ መስተዳድር በክልሉ ወቅታዊ ሁኔታ ላይ በሰጡት መግለጫ በአሁኑ ጊዜ አንጻራዊ ሰላም ቢኖርም በአንዳንድ አካባቢዎች የሚታዩ ግጭቶች ዋነኛ ምክንያት የአስተዳደር መዋቅር ጉዳይ ከፍተኛውን ድርሻ ይይዛል ብለዋል። በአብዛኛው የክልሉ አካባቢዎች ላይ አንጻራዊ ሰላም ነው ያለው። በተወሰኑ አካባቢዎች ላይ የሚታዩ ግጭቶች አሉ። እነዚህ ግጭቶች በተለያዩ ምክንያቶች የሚነሱ መሆናቸው የሚታወቅ ነው። ምክንያታቸውም የሚታወቅ ነው። ለምሳሌ አሁን በዚህ አመት በቅርቡ በተካሄደው የክልሉ ምክር ቤት ላይ ወደ 44 አዳዲስ ወረዳዎችን 3 አዳዲስ ዞኖችን ተጨማሪ የተፈቀደበት ሁኔታ አለ። ከነዚህ ጋር ተያይዞ የተለያዩ ፍላጎቶች ሊኖሩ ይችላሉ። ከማዕከላት ጋር ከአሰያየም ጋር ማዕከሉ ወደ እነ ይምጣ ወደዚህ ይምጣ የሚል መጓተት ሊኖር ይችላል። ይሄ የሚጠበቅ ነው። ከነዚህ ጋር ተያይዞ ሊኖሩ የሚችሉ ሂደቶች ወደ ግጭት እንዳያመሩ መስራት የሚገባውን ስራ መስራት ነው። እነዚህን 44 ተጨማሪ ወረዳዎች 3 አዳዲስ ዞኖች እንዲሁም ደግሞ ቀሪም በሁለት ዞኖችና በሁለት አካባቢዎች ላይ ተጨማሪ መዋቅሮች ተጠንቶ ሲፈቀዱ የራሱ ሂደቶች አሉ። ከነዚህ ጋር ተያይዞ ህዝብ ወይም ተወሰኑ አካላት ፍላጎት ሊያሳድሩ ይችላሉ። ተጨማሪ መዋቅር ወደኛ የሚምጣ የሚል ነገርም ሊያነሱ ይችላሉ። ይሄ በግጭት ወይም ሰላምን በሚያደፈርስ መልኩ መገለጹ እንጂ ጥያቄ ማንሳቱ ብዙ ምንም ተደርጎ የሚወሰድም አይደለም። በቅርቡ በክልሉ ምክር ቤት ውሳኔ ያገኙ አዳዲስ መዋቅሮች ከማደራጀት ጋርም ተያይዞ ማዕከላትን በመምረጥ ረገድ አለመግባባት መኖሩን አልሸሸጉም። ማዕከላትን የመሰየሙ ጉዳይ ህዝቦች ተስማምቶ የሚፈጽሙት ነው። የወረዳ ስያሜን በተመሳሳይ ሁኔታና ከነዚህ ጋር ተያይዞ ያሉ ጉዳዮችን ያው በውይይትና በመግባባት ላይ መፈጸም እንዳለበት የጋራ መግባባት ነው የተደረሰው። የክልሉ መንግስት አዳዲስ መዋቅሮችን የማደራጀት ስራን ቅድሚያ ሰጥቶ እንደሚሰራ ነው አቶ ሚሊዮን ማቴዎስ የገለጹት። አዳዲስም ፍላጎቶች ይኖራሉ። ግን አዳዲስ ፍላጎቶችን በተመለከተ በግልጽ በክልሉ ምክር ቤትም እነዚህን 44 ወረዳዎች 3 ዞኖችና በሁለት ዞኖች ላይ እና በሁለት ወረዳ መዋቅር ላይ የክልሉን ምክር ቤት አስፈቅደን እንደ መስተዳድር ምክር ቤት የምንሰራቸው ስራዎች ካሉን በስተቀር ከድርጅቱ ጉባኤ ውሳኔ ጋር ተያይዞ የሚፈጸሙ ስራዎች ናቸው የሚኖሩት ማለት ነው። ስለዚህ ከመዋቅር ጋር ተያይዞ ያለው ጉዳይ በዚህ መልኩ የሚታይ ስለሆነ ከህዝብ ጋር በመወያየት መልክ እንዲይዝ ማድረግ የሚቻል ነው ብዬ ነው ማስበው። ግጭቶችን አስቀድሞ በመተንበይ የመከላከል ሂደት ላይ ክፍተት መስተዋሉን ሳይገልጹ አላለፉም። እነዚህ መንገራገጮች እንደሚኖሩ አስቀድሞም ይታወቃል። ቅድም አስቀድሞ ከመከላከል አንጻር ማለት ማረጋጋት በሚቻል ፍጥነት ከማረጋጋት አንጻር ያሉ እጥረቶች፣ ጉድለቶች እንዳሉ እኛ የምንገነዘባለንና እነዚህን ሁሉ ግን አልፈን
አንዱ መታሰብ ያለበት የትኛውም አካባቢ ላይ ያለው ህብረተሰብ ማለት ነው ከላይ ባነሳሁት መልኩ እንደ ሀገርም እንደ ክልልም ሽግግር ውስጥ ነው ያለ ነው። ይሄ መሰመር ያለበት ጉዳይ ነው። በሰላም ግንባታ ላይ በዚህ አመት ህዝቡ ውስጥ በመውረድ ይሰራል ብለዋል። አጠቃላይ በዚህ አመት ሰላም ግንባታ ላይ ከምንም ነገር በላይ ትኩረት ሰጥተን እንሰራለን። ሰላም ካለ ህዝቦች የሚያነሷቸው ጥያቄዎች ተገብነት ባለው መልኩ ማየት የሚቻልበትንም እድል ስለሚፈጥር በዚህ መልኩ እንሄዳለን ብለን ነው የምናስበውና ሁላችንም ስራዎችን ተከፋፍለን ነው ለመሄድ እየሞከርን ያለ ነው። የታችኛው መዋቅር የራሱን ስራ ይሰራል፣ ክልል ደግሞ መደገፍ ባለበት ይደግፋልና የየአካባቢው ማህበረሰብ ከጸጥታ ኃይሉ ጎን መቆም እንዳለበትም ነው ርዕሰ መስተዳድሩ ያሳሰቡት። አሁን ከጸጥታ ኃይሉ ጋር መተባበር ያስፈልጋል። ጸጥታ ኃይሉ የራሱ ከህዝቡ የወጣ ኃይል ነው። ይሄ ኃይል ማንም ላይ ጉዳት ማድረስ አይፈልግም፣ መድረስም የለበትም። ግን ደግሞ ህዝቡ እንዲታወክ የሚያደርጉ ኃይሎች ላይ ህጋዊ እርምጃን በመውሰድ ጭምር ማስተካከልም ተገቢ ነው የሚሆነው። ይሄ ወጣቱ ጥያቄውን አሰምቷል። መልእክቱን መንግስት በደረጃ ያለው አካል አዳምጦታል። ቀጥሎ ባለው ሂደት ላይ ምላሽም እያገኘ የሚሄድበትን ሁኔታ በአግባቡ መከታተል ነው እንጂ ወደ ኃይል እርምጃ ወደ ግጭት መግባት ራሱንም ለጉዳት መዳረግ የለበትም ብዬ ነው ማስበው። በአርባ ምንጭ ከተማ በመምህራንና በፋይናንስ መስሪያ ቤት በኩል የተፈጠረው የቦንድ ገንዘብ ውዝግብ በውይይት ሊፈታ የሚችል ነው ብለዋል። ከመምህራኑ አንጻር የሚነሳውም እውነትነት ያለው ፓርት አለው። ቦንድ ለመግዛት ካዋጡ በኋላ በጊዜ ቦንድ ያለ ማቅረብ ችግሮች እና ከዛ ጋር ተያይዞ ያዋጡት ገንዘብ ደግሞ በትክክል በምን ላይ እንደዋለ ጭምርም አንዳንድ የተለያዩ እንደ ሀገርም የሚተላለፉ መረጃዎች ቅሬታን ሊፈጥር ይችላል እና ከዚህ ጋር ተያይዞ የሚታዩ ማሚያዎች ይኖራሉ። እዚህ ላይ ስህተት የሚሆነው አጠቃላይ ሂደቱን በመደማመጥ መፍታት የሚቻል ሆኖ እያለ ከየትኛውም ስራ በላይ የአንድ ቀን ትምህርት ማቋረጥ ማለት ዋጋ ነው የሚያስከፍለው በትምህርት አጠቃላይ ሂደቱ ላይና እንደዚህ አይነት አግባብነት የሌላቸው ነገሮች ይኖራሉ። ጥያቄ ማቅረቡ ግን ተገብነት ባለው መልኩ አግባብነት ያለው አካልም ምላሽ እንዲሰጣቸው መጠየቁ ችግር ያለው አይደለም፣ በውይይት የሚፈታ ነው ብለን ነው የምንወስደው። የመንግስት ተቋማትን የማስፈጸም አቅም ለማሳደግ በእውቀትና በክህሎት ብቁ የሆነ የሰው ኃይልን ያለ አድሎ ወደ የተቋማቱ መቀላቀል እንደሚገባ የክልሉ ምክትል ርዕሰ መስተዳድር አስገነዘቡ። በክልሉ በ2010 ዓ.ም 924 ግለሰቦች በሐሰተኛ የትምህርት ማስረጃ ሲገለገሉ በመገኘታቸው ህጋዊ እርምጃ እንደተወሰደባቸው የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። ጸጋቢ ዮሐንስ ተጨማሪ ያለው መንግስት ለህብረተሰቡ እየሰጠ ያለውን አገልግሎት ቀልጣፋ ለማድረግ በርካታ ተግባራትን እያከናወነ ቢሆንም አሁንም ከተገልጋዩ ህብረተሰብ ፍላጎት አንጻር በቂ ያለመሆኑን የክልሉ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ የእቅድ አፈጻጸሙን በገመገመበት ወቅት ተነስቷል። ተቋማት ብቁና ውጤታማ እንዲሆኑ እየተሰራ ያለው ስራ የተሻለ ቢሆንም አሁንም ግን በተፈለገው ልክ ተግባራት ሊፈጸሙ እንዳልተቻሉም በሪፖርቱ ተመልክቷል። በፐብሊክ ሰርቪሱ ከአገልግሎት አሰጣጥ ረገድም በርካታ ክፍተቶች አሉበት። በተለይም ለተገልጋይ ተገቢውን አገልግሎት በመስጠት በኩል የጎላ ችግር መኖሩ ተጠቅሷል። ይህንን ክፍተት በቀጣይ መቅረፍ ቁልፍ የሴክተሩ የቤት ስራ መሆኑን የተመላከተው ለገጠር ትራንስፎርሜሽን መፋጠን የገጠር ቀበሌያት አስተዳደር መዋቅር ማጠናከሪያ ፕሮጀክት መቀረጹ በአመቱ ከተከናወኑ ተግባራት መካከልም በጥሩ አፈጻጸም ተነስቷል። በሐሰተኛ የትምህርት ማስረጃ ሲገለገሉ የነበሩ 924 ግለሰቦች ላይ ህጋዊ እርምጃ ተወስዷል። የክልሉ ምክትል ርዕሰ መስተዳድርና የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ አቶ ኤልያስ ሽኩር እንዳሉት የመንግስት ተቋማትን የማስፈጸም አቅም ለማሳደግ በእውቀትና በክህሎት ብቁ የሆነ የሰው ኃይልን ከአድሎ በጸዳ መልኩ ወደ የተቋማቱ መቀላቀል ይገባልም ያሉት የሰው ኃይል ልማትና የስምሪት ስራችን ከአድሎ በጸዳ በፍትሐዊነት በተቀመጡ አሰራሮች መሰረት በእውቀትና በክህሎት የበቃ የሰው ኃይል ወይም ወደ ፐብሊክ ሰርቪሱ መዋቅር እንዲቀላቀል ማድረግ ይገባል። በስነ ምግባር የተመሰገነ ፐብሊክ ሰርቪስ በማፍራት ረገድ የተለየ ትኩረት በመስጠት ርብርብ ይደረጋል። በተለያዩ ጊዜያት ወደ ስራ የገቡ የአሰራር ስርዓቶችን በአግባቡ መተግበር የተሻለ አገልግሎትን ለህብረተሰቡ መስጠት ያስችላልም ያሉት በተለያዩ ወቅቶች የተዘረጉ የሪፎርም ማሻሻያ ፕሮግራሞች በመተግበር በርካታ ጎታች እና ኋላ ቀር አሰራሮችን ተሻሽለው በዚህ አበረታች ውጤት ተመዝግበዋል። በሁሉም ተቋማት የምንተገብራቸው ሪፎርሞች የክልላችን ኢኮኖሚ ለማሳደግ ኢንቨስትመንትን ለመሳብ መንግስታዊ አገልግሎትን ቀልጣፋና ውጤታማ በማድረግ
ወጪ ቆጣቢ አሰራር በሁሉም ተቋማት በማስረጽና ውጤታማነት ረገድ ትላልቅ ውጤቶችን ማስመዝገብ እንዲችሉ ተደርጎ የተቃኙ ናቸው። የውይይቱ ተሳታፊዎችም ከጄጄ አተገባበር፣ ከቅጥርና ምደባ፣ የሐሰተኛ የትምህርት ማስረጃ ቁጥጥር እንደዚሁም በሌሎች ጉዳዮችም የተለያዩ ጥያቄዎችን በማንሳትም ከስራ ኃላፊዎቹ ምላሽ ሰጥቶባቸዋል። እዚህ ከአዲሱ ደረጃ አወሳሰን ጋር ተያይዞ እንደኛ ዞን አሁን እየተቸገርን ያለነው ነገር አለ። ሙያ መስመርን በተመለከተ ጄጂዩ በሚወርድበት ጊዜ በድልድል አፈጻጸም መመሪያ ላይ ከፌደራሉም የመጣ የኛም ያን በምንወስድበት ጊዜ ምንድነው በአዲሱ የሥራ መዘርዝር ላይ የተቀመጠ ተፈላጊ ችሎታ ይላል። ይሄ በሙከራ ወቅት ከኛ ተጨባጭ ሁኔታ ከክልሎች ተጨባጭ ሁኔታ ሊያስኬድ ስለማይችልና በቢፒአር የተጠኑ የሙያ መስመሮች አሟጦ ወይም ሙሉ በሙሉ ገብቷል ብሎ መውሰድ ስለማይቻል ይሄን ምንድነው የተደረገው? በቢፒአር የተካተቱ ሙያ መስመሮች ለዚህ ድልድል ብቻ መጠቀም እንደሚቻል በስልጠና መድረኮቻችንም ከዛ በኋላ ሰርኩላር አስተላልፈናል፣ መመሪያ ተላልፏል። ከዛ ባሻገር አንዳንድ ባለሙያዎች ወይ ሰራተኞች ሙያ መስመሩ ባይጋብዛቸውም በመደቡ ረጅም ዓመት ሲሰሩ የቆዩት እንዲደለደሉ መመሪያው ፈቅዷል። ቀደም ሲል በነበረው ሁኔታ በተፈላጊ ችሎታ ችግር ምክንያት ታሳቢ የሚባል ቅጥር ነበርና በዛ በታሳቢ ቅጥር ሰዎች ችግራቸውን ለማቃረብ በተለይ የሰው ኃይል ማሟላት ረገድ አዳዲስ ከዩኒቨርሲቲ የሚመረቁትንም የስራ አጥ ችግርም ከማቃለል አንፃር በዛ መንገድ ይፈታ ነበርና ምናልባት ይሄንን ታሳቢ ቅጥር የሚለው ኦልሬዲ ከ2008 በኋላ ተከልክሏልና በጣም ችግር እየሆነ ስላለ እስከምን ደረጃ በታሳቢ መቅጠር እንደሚቻል የተቀመጠ አግባብ አለ። እየተጠቀሙ ያሉ እየሰሩ ያሉ ሁኔታዎችም አሉ። ግን ችግሩ ምንድነው? የቀናነቱ ጉዳይ ነው። ይሄ አሁን እየተከለከለ አይደለም። ተቋማት መጠቀም እስከፈለጉ ድረስ ክፍት መደብና በጀት እስካላቸው ድረስ የሚጠቀሙበት ምቹ ሁኔታዎች እስካሉ ድረስ እኛ አሁን እንደ ድሮ አንደ ተፈቅዷልና አናወርድም የሚል ነገር እንደዛ አይነት አስተሳሰብ የለም። አዲሱ የጎፋ ዞን መዋቅር በተለይ የሴቶችና ወጣቶች ተሳትፎና ተጠቃሚነት ላይ ትኩረት ሊያደርግ እንደሚገባ የጎፋና ኦይዳ ተወላጅ ምሁራን ተናገሩ። ምሁራኑ ለሁለት ቀናት ከትላንት እንማር ነገን እንገንባ በሚል መሪ ሀሳብ በሐዋሳ ውይይት አካሂደዋል። በውይይቱ ላይ ምሁራኖቹ እንዳሉት ሀገራዊ ለውጡን በማስቀጠል አዲሱ የጎፋ ዞን ህዝቡን ባማከለ መልኩ ለሚያከናውነው ተግባር ባለን እውቀት የበኩላችንን እንወጣለን። መድረኩ በጋራ በመሆን ለአካባቢያችን ብዙ መስራት ስንችል እስካሁን የበኩላችንን ለመወጣት አለመቻላችንን በመቀየር በይቅርታ መንፈስ ተቀራርቦ ለመስራት ያግዛል ብለዋል። ዞኑ እንደ አዲስ እንደመዋቀሩ በዞኑ ያሉ ብሔረሰቦችን አካታች በሆነ መልኩ መሰራት እንዳለበት ምሁራኑ አሳስበዋል። እንደ ሀገር የሚታየውን የማህበራዊ ሚዲያ ተጽዕኖ ወደ በጎ ቀይሮ መጠቀም እንደሚገባ በውይይቱ መነሳቱን ምሁራኑ ጠቁመዋል። የጎፋና ኦይዳ ምሁራን ለሁለት ቀናት በሐዋሳ ሲያካሂዱ የነበረውን ውይይት ባለ 9 ነጥብ የአቋም መግለጫ በማውጣት ማጠናቀቃቸውን ባልደረባችን ድነሳው ታደሰ ዘግቧል። ለሰዓቱ የነበሩን ዜናዎች በዚህ ተጠናቀቁ። ከዜናዎቹ ጋር ቀዳማዊት በቃሉ ነበርኩ። ስለተከታተላችሁን እናመሰግናለን። መልካም ምሽት።
ስለ ወሲብ አጋራችን ከኤችአይቪ ነፃ መሆንና አለመሆን እንዲሁ በመላ በማየት ብቻ እርግጠኛ መሆን አይቻልም። ለኤችአይቪ የሚያጋልጡ ባህሪያችንን በማራቅ የኤችአይቪ ምርመራ በማድረግ ኮንዶምን ሁል ጊዜ በአግባቡ በመጠቀምና ስለ ኤችአይቪ መተላለፊያና መከላከያ መንገዶች ያለንን ዕውቀት በተግባር በመዋል ራሳችንንና አጋራችንን ከኤችአይቪና ከሌሎች የአባላዘር በሽታ እንከላከል። አሁንም ትኩረት ለኤችአይቪ ኤድስ መከላከል። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት ጤና ቢሮና አጋሮቹ። በቀን በሳምንት ወይ በአንድ ወር ጊዜ ውስጥ በሞባይል ስልኮ ምን ያህል የኢንተርኔት አገልግሎት ይጠቀማሉ? መልሱን ለእርስዎን ተው። ኢትዮ ቴሌኮም በሞባይል ኢንተርኔት አገልግሎት መደበኛ ታሪፍ ላይ ካደረገው የ43 በመቶ ቅናሽ በተጨማሪ በአነስተኛ ዋጋ ብዙ መጠቀም የሚያስችሎትን የሞባይል ኢንተርኔት ጥቅል አገልግሎት ከኢትዮ ገበታ በቀላሉ ገዝተው እንዲጠቀሙ ሲጋብዞ በታላቅ ደስታ ነው። ዕለታዊ የሞባይል ኢንተርኔት ጥቅል ከመደበኛ ታሪፍ እስከ 65 በመቶ ቅናሽ፣ የቅዳሜና እሁድ የሞባይል ኢንተርኔት ጥቅል ከመደበኛ ታሪፍ እስከ 73 በመቶ ቅናሽ፣ ሳምንታዊ ሞባይል ኢንተርኔት ጥቅል ከመደበኛ ታሪፍ እስከ 60 በመቶ ቅናሽ እንዲሁም በወራዊ የሞባይል ኢንተርኔት ጥቅል ከመደበኛ ታሪፍ እስከ 71 በመቶ ቅናሽ መጠቀም የሚያስችሉ አማራጮች ቀርበውልዎታል። የጥቅል አገልግሎቱን ለወዳጆ በመላክ ደስታን እያጋሩ ከወቅታዊ ጉዳዮች ጋር ራስዎትን ያሳድጉ። እንደ ምርጫው የተለያዩ ቪዲዮዎችን ይመልከቱ፣ ስልጠናዎችን ያውርዱ፣ የኔ የሚሉትን በኢንተርኔት ለዓለም ያድርሱ። በማህበራዊ ድረገጾችም ሐሳቦችን ይቀያዩ። ኢትዮ ቴሌኮም። ኤችአይቪ ከእናት ወደ ልጅ በእርግዝና በወሊድና በድህረ ወሊድ ጊዜ ሊተላለፍ ይችላል። በመሆኑ የጓጉለትን ከኤችአይቪ ነፃ የሆነ ሕፃን ለመውለድ ሁሉም ነፍሰ ጡር እናቶች ከትዳር አጋሮቻቸው ጋር በአቅራቢያው በሚገኙ ጤና ተቋም በመሄድ የኤችአይቪ ምርመራና ምክር አገልግሎት ማግኘት ይኖርባቸዋል። ያስታውሱ፣ ጥንዶች በጋራ የኤችአይቪ ምርመራና ምክር አገልግሎት በማግኘት እንዲሁም በአግባቡ የጸረ ኤችአይቪ ሕክምና ክትትል በማድረግ ከኤችአይቪ ነፃ የሆነ ልጅ ሊወልዱ ይችላሉ። የልጁን መውለድ በጉጉት የሚጠባበቅና ኃላፊነት የሚሰማው አባት ከትዳር አጋሩ ጋር በመመርመር ጤናማ ልጅ ይታቀፋል። ተመርመሪ፣ ተመርመር፣ ተመርመሩ፣ እንመርመር። የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት ጤና ቢሮ። የሚጣለው በዛ ምን አባቴ ላርግ? የአገር የጎበዝ አምራች ገበሬ ጥቃቱ ጎዳኝ የብል ምቀኛ የነቀዝ አውሬ መንገዱ ነው። ተባይ ነቀዝ ከሰሜን ያለ ተጣለ ከጉትራ ደግሞ እኩሌታው ከመጋዘንማ በቃ አልሰሜ እስከ 3 ዓመት አደራም አያስበላ በመድኃኒት የታከመ ዜሮ ፍላ ከረጢት መጥቶልናል። ዕድሜ ዓለም እጅጉ ቢዝነስ ግሩፕ ለአርሶ አደሩና ለላኪዎች የምስራች አለን። ምርትን ከነቀዝና ሌሎች ተባዮች ጠብቆ ከ2 እስከ 3 ዓመት በአስተማማኝ የሚያቆይ ፍተሻ ተደርጎበት በጤንነት ላይ ምንም አደጋ የማያስከትል በመድኃኒት የታከመ ዜሮ ፍላይ ከረጢት በማስመጣትና በማከፋፈል ከግል እስከ ሀገር ያለውን ከፍተኛ የእህል ብክነት ለመታደግ ወገብ አጥብቀን እጅጌ ሰብስበናል። ስርጭቱ በፌዴራል ህብረት ሥራ ኤጀንሲና በስሩ በሚገኙ ዩኒየኖች ብቻ የሚከናወን ይሆናል። ዜሮ ፍላይ ከረጢት ከዕድሜ ዓለም እጅጉ ቢዝነስ ግሩፕ። የደቡብ ሬዲዮና ቴሌቪዥን ድርጅት በሁሉም አቅጣጫ ወደ አድማጭ ተመልካቾች እየቀረበ ይገኛል። የመረጃና የመዝናኛ ምርጫው የሆነውን የደቡብ ቴሌቪዥንን ለመከታተል የዲሾን አቅጣጫ መቀየር ሳያስፈልግ ሳተላይት ዩቲልሳት 8 ዲግሪ ዌስት፣ ቻናል ኔም ሳውስ ቲቪ ኤስዲ፣ ፍሪኩዌንሲ 12521፣ ፖላራይዜሽን ቨርቲካል፣ ሲምቦል ሬት 27500፣ ኤፍኢሲ 7/8ኛ አውቶ፣ ቻናል ኔም ሳውስ ቲቪ ኤችዲ፣ ፍሪኩዌንሲ 12645፣ ፖላራይዜሽን ቨርቲካል፣ ሲምቦል ሬት 27500፣ ኤፍኢሲ 7/8ኛ አውቶ በመሙላት የዲሽ አቅጣጫውን መቀየር ሳያስፈልጎ የደቡብ ቴሌቪዥንን በጥራት ይከታተሉ። የደቡብ ሬዲዮና ቴሌቪዥን ድርጅት። የቡናና ሻይ
ባለስልጣን በቡና በሻይና ቅመማ ቅመም ሰብሎች ላይ አትኩሮ እንዲሰራ ተልዕኮ ሰጥቶታል። 3 መሰረታዊና ትልቅ የሆኑ ተልዕኮች ናቸው የሰጡት። አንዱ የቡና ሻይና ቅመማ ቅመም ልማት ዘመናዊ በማድረግ ምርትና የምርት ጥራትን ማሳደግ ነው። በሶስቱም ሰብሎች የምርታማነት ደረጃችን በጣም ዝቅተኛ ነው በዓለም። ለሶስቱም ሰብሎች የሚስማማ የአየር ንብረት የሚስማማ መሬት አለን። ሌሎቹ ማዳበሪያ ኬሚካል ግብአት ተጠቅመው ሊያመርቱ ከሚችሉት ተመጣጣኝ የሆነ ኦርጋኒክነቱን ጠብቀን ባዮፈርቲላይዘርን ተጠቅመን የግብርና ስራዎቹን አሁን ፕራክቲስ የምንላቸውን ስራዎች የግብርና አሰራር ዘዴያችንን አሻሽለን ካመረትን ዓለም የደረሰበትን መድረስ እንችላለን የሚል ተልዕኮ ወስዶ ይሰራ ነው። ሁለተኛው በዓለም እጅግ ተወዳጅ የሆነ በንጥረ ነገር ይዘቱም በጣዕሙም ቡና እያለማን ነው። ይሄ ቡናችን በዓለም የምንሸጥበት ዋጋ ቡናው ካለው የተለየ ገጽታው ጋር ሊሄድ በሚችል ዋጋ አይደለም ይሸጥን ያለ ነው። በርካሽ ዋጋ ነው ይሸጥን ያለ ነው። እነዚህም ደግሞ የግብይት ስርዓቱ ፍትሐዊነት የጎደለው ነው። ዋናው ለፍቶ ጥሮ ግሮ ላቡን አፍስሶ ያመረተው አርሶ አደር የሚያገኘው ከቡናው የዓለም ገበያ ከሰጠንም ዋጋ እዚህ ግባ የሚባል አይደለም አርሶ አደር ጋር የሚደርሰው። አቅራቢውም የሚያገኘው ጥቅም የሚገባውን አይደለም። ላኪውም በተገቢው ምርቱን አስተዋውቆ በተገቢው የምርቱን የተለየ ባህሪ አስተዋውቆ የተሻለ የሚከፍሉ ገበያዎችን ፈልጎ ስለማይሸጥ በሌላ የስራ መስክ ያካክሳል እንጂ በቡናው በራሱ ማየት የሚገባውን ያገኝ አይደለም። ስለዚህ የግብይት ስርዓቱ ከአርሶ አደሩ ምርት መሸጫ እስከ መጨረሻ የውጭ ገዢዎች ባለው ሂደት ላይ ያሉት ማነቆዎች ምንድናቸው ብሎ የመፈተሽ ችግሩን የመፍታት ዘመናዊ ሆኖ ዓለም የሚፈልገውን መስፈርት አሟልቶ በተሻለ ዋጋ ምርታችን የምንሸጥበት እድል መፍጠር ነው። ምርታማነት ማሳደግ፣ የምርት ጥራት ማሻሻል፣ የግብይት ስርዓቱን ማዘመንና ፍትሃዊ ማድረጉ ደግሞ ብቻ ጠቃሚ አያደርግም። ይሄ እነዚህ ሁለቱም ሶስቱም ሰብሎች ለዓለም ገበያ የምናመርታቸው ሰብሎች እንደመሆናቸው መጠን ኢኮኖሚው እያደገም ወደ መካከለኛ ገቢ የተሻገርንም ስንሄድ አብረው የሚሄዱ ሰብሎች ናቸው። አብረው የሚሄዱበት እድል የሚኖረው እሴት በመጨመር ለዓለም ገበያ ማቅረብ ስንችል ነው። ስለዚህ አሁን 0.5% ያህል አይሆንም በእነዚህ ሰብሎች ላይ እሴት ጨምረን ኤክስፖርት የምናደርገው መጠን የሚገኘው ዋጋ 2-3 እጥፍ ይሆናል። በጥሬው ኤክስፖርት ከማድረግ ያንኑ ምርት እሴት ጨምረን ኤክስፖርት ብናደርገው የምናገኝበት ዋጋ ከፍተኛ ነው ልዩነቱ። ስለዚህ ቡናና ሻይ ልማት በቀጣይነት እሴት የሚጨምሩ ኢንዱስትሪዎች እንዲያድጉና እንዲስፋፉ የብድር ማመቻቸት፣ የቴክኖሎጂ መፈለግ እንዲያገኙ ማመቻቸት፣ የገበያ ትስስር የመፍጠር ስራ ነው ሰጥቶን ይሰራን ያለ ነው። እንግዲህ በዚህ ሂደት የዛሬ 3 ዓመት ዓለም አቀፍ የቡና ባዛርና ኤግዚቢሽን ወርልድ ኮፊ ኮንፈረንስ አዲስ አበባ ላይ አዘጋጅተን በርካታ ጥናታዊ ጽሁፎች የቡናችን የተለየ ገጽታ ቡናችን የአየር ንብረት ለውጥ ተቋቁሞ ቀጣይነት ልናረጋግጥ እንደምንችል በቀጣይም ለቡና አፍቃሪዎች ደንበኛ ሆነን ልንቀጥል ያለንን እድል በጥናት አረጋግጠን አቅርበናል። ቡናችንም ከመቀመስ በማስቀመስ የተለያየ ጣዕም ያላቸው እጅግ ተወዳጅ የሆኑ ቡና ባለቤት እንደሆን ባዮዳይቨርሲቲው የተለያየ ዝርያ ያለን መሆኑንም አሳይተናል። በዚህም በርካታ ተመራማሪዎች ዓለም አቀፍ ተመራማሪዎች በቡና ዘርፍ ምርምር የሚያካሂዱ